ተጨማሪ ጦር ከሰሜን ኮሪያ ወደ ሩሲያ ገብቷል ብላለች ዩክሬን። ድሮን ተኳሾችን የጨመረው ይህ ጦር ስጋት እንደሆነ ዩክሬን በባለስልጣኖቹ አማካኝነት አሳውቃለች። የሩሲያና የሰሜን ኮሪያ ትብብር ከፍተኛ ደረጃ ላይ በደረሰበት በዚህ ሰዓት ከጦር መሳሪያ እስከ ተዋጊ ድረስ እያቀረበች የምትገኘው ሰሜን ኮሪያ የሩሲያ ሁነኛ አጋርነቷን እያረጋገጠች ትገኛለች። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወሳኟን ደሴት ከጎበኙ በኋላ የተቆጣችውን ጃፓን ይለይልሽ ለማለት ሩሲያ ከባዱን ሚሳኤል ተኩሰዋለች። ሩሲያ አደገኞቹን ሚሳኤሎች ከሰርጓጅ መርከቦችና ከሌሎች መርከቦች ጭምር የተኮሰችው ጃፓንና ሩሲያ በሚወዛገቡባት አካባቢ ነው። ጃፓን ከዚህ ቀደም ያሰማችው ቁጣ ጆሮ ዳባ ልበስ ተብሎባት ይለይልሽ ተብላ ሚሳኤል ተተኩሶባታል። ጉዳዩን እንመለከተዋለን። የአሜሪካና የኢራን ፍጥጫ በቀጠለበት በዚህ ሰዓት ቻይና ጣልቃ እንድትገባ ተጠይቃለች። ለአሜሪካ የሰጠችው አስደንጋጭ ምላሽም መነጋገሪያ ሆኗል። ይህ እንደተጠበቀ ሆኖ የአሜሪካ ጦር በርካታ መርከቦችን በሆርሙዝ እያስተላለፍኩኝ ይገኛለሁ ብሏል። እስራኤል ደግሞ የሐማሱን ወታደራዊ አዛዥ በጋዛ ገድየዋለሁ ብላለች። ይህንንም ይዘናል። እንዲሁም አልጀዚራ ስለ አባይ የዘገበውንም ነገር የምንመለከት ይሆናል። የግብፅ ቁጣን፣ የኢትዮጵያ እቅድን በተመለከተ ከአባይ ወንዝ ጋር አስተሳስሮ አልጀዚራ ሰፋ ያለ ሀተታ አውጥቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ተጨማሪ የሰሜን ኮሪያ ጦር እየገባ ነው። የአሁኑ የሚለየው ድሮን ተኳሾችም አሉበት ብላለች ዩክሬን። የዩክሬን ደህንነት ባለስልጣናት ደረስንበት ያሉትን መረጃ ለሲኤንኤን አጋርተዋል። ከዚህ ቀደም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 8500 የሚሆኑ የሰሜን ኮሪያ ወታደሮች ወደ ሩሲያ እየገቡ ነው ብለው መናገራቸው ይታወቃል። መስከረም ወር ላይ እስከ 50 ሺህ ጦር ልትልክ እንደምትችል የተነገረላት ሰሜን ኮሪያ ኃይሏን በተጨማሪነት ወደ ሩሲያ እያስገባች መሆኑ ሲነገር ቆይቷል። 25 ሺህ አካባቢ ሰራዊት ወደ ሩሲያ በማስገባት በኩርስክ የተፈጸመውን ወረራ በማክሸፍ የአንበሳውን ድርሻ የያዘችው ሰሜን ኮሪያ በሩሲያ በሚገባ ተመስግናለች። ሩሲያም ለዚህ ውለታ ፓንሲር የተሰኘውን የአየር መከላከያ ስርዓት ለሰሜን ኮሪያ እንዳስረከበች የሚታወቅ ነው። ሰሜን ኮሪያ ኤስ-400 የአየር መከላከያ ስርዓትን ስጪኝ የሚል ጥያቄም አቅርባላታለች። በኩርስክ አካባቢ ይሰፍራሉ ተብለው የሚጠበቁት እነዚህ የሰሜን ኮሪያ ወታደሮች የመሐንዲስና የፈንጂ አምካኝ ቡድኖችን የያዙ እንደሆነም ተነግሯል። የዩክሬን ደህንነት ባለስልጣናት 400 የሚሆኑ የድሮን ኦፕሬተሮችንም ጭምር ሩሲያ ትቀበላለች ተብሎ እየተጠበቀ ይገኛል። የሰሜን ኮሪያው መሪ ኪም ጆንጉን እህት የሆኑት ኪም ዮጆንግ እንዲህ አይነት የጦር እንቅስቃሴ ውስጥ አይደለንም ብለው ከዚህ ቀደም ለወጣው ዘገባ ምላሽ ሰጥተው እንደነበር ዘገባው አስታውሷል። የኔቶ አባል ሀገራት በሰሜን ኮሪያ ወታደራዊ እንቅስቃሴ እየተሸበሩ ነው የሚለው ሲኤንኤን የሩሲያ ወታደሮችን እንደሚያግዟቸው እየተጠበቀ ይገኛል። የሩሲያ ወታደሮችን በማገዛቸው ምክንያት ነው ስጋቱ የበረታው። ሰሜን ኮሪያ KN-23 እና KN-24 የተባሉትን ባሊስቲክ ሚሳኤሎች ለሩሲያ እንዳስረከበችም ሲነገር ቆይቷል። 150 የሚሆኑ ብዛት ያላቸውን ባሊስቲክ ሚሳኤሎች ለሩሲያ አስረክባለች የተባለችው ሰሜን ኮሪያ ሩሲያን ሁለንተናዊ በሆነ መልኩ እያገዘቻት ቆይታለች። ዩክሬን ኩርስክን የወረረችው የሩሲያ ጦር ኃይሉን አበታትኖ ወደ ኩርስክ እንዲገባና ሌሎቹ አካባቢዎች ላይ ተክሎ የነበረውን እግሩን እንዲያንቀሳቀስ በማሰብ ነበር። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን ከሰሜን ኮሪያ ጋር ልዩ ወታደራዊ ስምምነት ተስማምተዋልና ወታደሮቻችሁን ላኩልን፣ ይህንን ቀጠና ሸፍኑልን በማለት ዩክሬን ያሰበችውን ነገር እንዳታሳካ አድርገዋታል። ይህ እንደተጠበቀ ሆኖ ሩሲያ ሚሳኤሉን ተኩሰዋለች። አወዛጋቢዎቹ የኩሪል ደሴቶች አሁንም ጃፓንን አስቆጥተዋታል። የኩሪል ደሴቶች ውስጥ የምትገኘው
ኢተራፒ የተባለች የምትጠራውን አነስተኛ ደሴት ቭላዲሚር ፑቲን ከሰሞኑ ከጎበኙ በኋላ ጃፓን በጠቅላይ ሚኒስትር ሳኔ ታካቺ አማካኝነት ቁጣዋን ማሰማቷ የሚታወቅ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመጀመሪያ ጊዜ ነበር ያችን አወዛጋቢ ደሴት የጎበኙት። ጃፓን ተቆጥታ ኃላፊነት የጎደለው ድርጊት ነው ብላ አመጿን በተለያዩ መንገዶች ስትገልጽ ነበር። አሁን ቭላዲሚር ፑቲንና መንግስታቸው ይለይልሽ ብለው የሚሳኤል ሙከራ አድርገዋል። በደቡባዊ ኩሪልስ አካባቢ ተፈጽሟል የተባለው ይህ የሚሳኤል ሙከራ ቫሪያግ የተባለው የጦር መርከብ ኦምስክ ከተባለው ሰርጓጅ የጦር መርከብ ጋር በመቀናጀት የተኮሱት እንደሆነም ተነግሯል። ባስቲዮን በመባል የሚታወቅ መሬት ላይ የሚተከል የመከላከያ ስርዓትም ድርሻውን ተወጥቷል ተብሏል። እስከ 300 ኪሎ ሜትር መጓዝ የሚችሉ ሚሳኤሎች ናቸው የተተኮሱት። ከሁለተኛው የዓለም ጦርነት በኋላ ሩሲያ የምትቆጣጠራቸው እነዚህ ደሴቶች ጃፓን ይገቡኛል፣ የኔ ነበሩ ብላ ትሟገትባቸዋለች። ጃፓንና ሩሲያ ከሁለተኛው የዓለም ጦርነት በኋላ የሰላም ስምምነት አለመፈራረማቸው ደግሞ ውጥረቱ በየጊዜው እንዲያገረሽ አድርጎታል። ወደ አሜሪካና ኢራን ፍጥጫ ስናልፍ አሜሪካ በኢራን ላይ ኢኮኖሚያዊ ጫና አደርሳለሁ የሚለውን ዛቻዋን አጠናክራ ቀጥላለች። የገንዘብ ሚኒስትሩ ስኮት ቤሰንት ከሲኤንቢሲ ጋር በነበራቸው ቆይታ ዋሽንግተን በታሪክ ታይቶ የማይታወቅ እጅግ ግዙፍ ማዕቀብ በኢራን ላይ ትጥላለች፣ የኢራን መንግስትም ይወድቃል ሲሉ ተናግረዋል። ቻይና ደግሞ በዚህ በኩል እንድታግዛቸው በይፋ ጥሪ አቅርበዋል። ይህንን የሰማችው ቻይና ታዲያ ሲጀመር እቅዱም ልክ አይደለም ብላ ተችተዋለች። ተጨማሪ ማዕቀቦች የተፈጠሩትን ግጭቶች የሚፈቱ አይሆኑም በማለት ቻይና አቋሟን አሳውቃለች። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ የአሜሪካ ኢኮኖሚያዊ ጫና ህገወጥም ኢሰብአዊም ነው በማለት ምላሹን ሰጥቶበታል። የአሜሪካ ጦር ደግሞ 67 የሚሆኑ መርከቦችን በሆርሙዝ አስተላለፍ ያለው ትዕዛዜን ያልተቀበሉትን ሶስቱን ከጥቅም ውጪ አድርጌያለሁ ሲል ሪፖርቱን አቅርቧል። የኢራን የሆርሙዝ የበላይነት ተቀልብሷል ለማለት ነው የአሜሪካ ጦር ይህንን ሪፖርት ማውጣት ያስፈለገው። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ ደግሞ እስራኤል የሐማሱን ወታደራዊ አዛዥ ገድየዋለሁ ብላለች። በጋዛ በፈጸምኩት ወታደራዊ ኦፕሬሽን ይህንን ሰው ገድየዋለሁ የምትለው እስራኤል ኑሴራት በተባለው አካባቢ ግድያውን እንደፈጸመች አሳውቃለች። ሳባሂ ሳሚ መሐሙድ ሻሃታ የተባለው ይህ በሐማስ ወታደራዊ አደረጃጀት አንድ ክንፍ ይዞ ይመራ ነበር የተባለ ግለሰብ እርምጃ ተወስዶበታል። በጥቅምት ወር ሐማስ በፈጸመው ጥቃት ላይ ትልቅ ድርሻ የተወጣ፣ በቅርብ ጊዜ ውስጥም ደግሞ ታጋቾቹ ሲለቀቁ ከአስተባባሪዎቹ መካከል አንደኛው ነበር ስትል እስራኤል ጉዳዩን በተመለከተ አሳውቃለች። በመጨረሻም አልጀዚራ ስለ ግብፅ፣ ስለ ኢትዮጵያና ስለ አባይ ሰፋ ያለ ሀተታ አቅርቧል። ከታላቁ የህዳሴ ግድብ በኋላ ግብፅ ምን አይነት እርምጃ መውሰድ ትችላለች? ኢትዮጵያ ያሰበቻቸውን አዳዲስ ግድቦችን በተመለከተ ምን ተጽዕኖ መፍጠር ትችላለች? በሚል ርዕስ ነው ይህ ጽሑፍ ድረገጹ ላይ የወጣው። ካራዶቢ፣ ማንዳያና ቤኮ አቦ የተባሉ አዳዲስ ግድቦችን ለመስራት አስባለች የተባለችው ኢትዮጵያ እስከ 5700 ሜጋዋት ኃይል ለማመንጨት አቅዳለች ሲል ዘገባውን ይቀጥላል። ኢትዮጵያ ይህንን ጉዳይ ካሳወቀች በኋላ ግብፅ መቆጣቷን የሚገልጸው የአልጀዚራ ዘገባ ኢትዮጵያ በአባይ ግድብ ላይ በምትሰራቸው ግድቦች ኤሌክትሪክን በሚገባ በማመንጨት ኢኮኖሚዋን መደገፍ እንደምትፈልግም ያትታል። ኢትዮጵያ ይህንን ትፈልጋለች፣ ግብፅ ደግሞ አባይ የውሃ ምንጬ ነውና አይነካብኝ ትላለች ብሎም ያትታል። ሆኖም ጉባ ላይ የተገነባው ግድብ የግብፅን እጅ እጥረት ያመላከተ እንደሆነም ዘገባው ይጠቁማል። ግብፅ የቱንም ያህል ተጽዕኖ ብታደርግ ኢትዮጵያ ግድቡን ሰርታ አጠናቃለች። ከሱዳንም ከግብፅም ጋር ምንም አይነት ስምምነት ሳታደርግ ግድቡን መጨረሷ የግብፅ ዲፕሎማሲያዊ ዘመቻ ገደብ እንዳለው የሚያመላክት ነው ይላል ዘገባው። እናም ትኩረቷን ከነበረው ግድብ ይልቅ ከዚህ በኋላ በሚሰሩት ግድቦች ላይ ስለ ንድፉ፣ ውሃው እንዴት እንደሚሞላና እንዴት ፕሮጀክቱ እንደሚዘወር መቆጣጠርን ትሻለች ሲልም ያስቀምጣል። ሱዳን ደግሞ እዚህ መሃል ከግብፅ ጋር በአመዛኙ ጊዜ ብትሰራም ከኢትዮጵያ ኤሌክትሪክ ግን ልትጠቀም እንደምትችል ዘገባው ይጠቁማል።
ሜኪ ኤልሞግራቢ የተባሉ የሱዳን መንግስት በዚሁ ጉዳይ ላይ የመደባቸው ባለሙያ ኢትዮጵያ በቂ መረጃ ከሰጠችን በኋላ ይጠቅመናል አይጠቅመንም የሚለውን ጉዳይ እንመለከታለን የሚል ምላሽ ሰጥተዋል። የአፍሪካ ቀንድ ተንታኝ ነው ተብሎ የተጠቀሰው አብዲ ወሃብ ሼክ በበኩሉ ለአልጀዚራ ሲናገር ግብፅ በኢትዮጵያ ላይ ብዙ መጫን የምትችላቸው ነገሮች ቢኖሩም ይህ ግን የተገደበ ነው ይላል። ከሱዳን ጋር መተባበር ትችላለች። በዲፕሎማሲና በተለያዩ ጥምረቶች ኢትዮጵያን መግፋትና መጫንም የምትችል ይሆናል። ነገር ግን ኢኮኖሚያዊ ጫና ኢትዮጵያ ላይ መፍጠር አትችልም። ወታደራዊ ጫና ለመፍጠር ብታስብ ደግሞ ብዙ አደጋ አለው በሚል አስተያየቱን ተንታኙ ለአልጀዚራ አጋርቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።